ስራውን መሰለ እነ ቅድስት ቤት አሁን ይዘኸኝ ትሄዳለህ። ለምን አሰብ ስለማላውቀው ነው። እርግጠኛ ነሽ? ዋናው ገንዘብ አይደል እንዴ? ምን አስጨነቀው? ዝም ብለሽ ሰደኝ። አሮስ ሻም እንዳሰስብሽ የኔ አዲስ አበባ ምጭ ማለት እንዴት ናችሁ ወዳጆቻችን? ተሻላችሁ? ሄሎ፣ ይቅርታ ቁጥሩ አዲስ ነው። ቶሎ ማንነትን ብትናገር ጥሩ ነው። ይሄን ድምፅ እንዴት ታውቃለህ? ምን ፈልገህ ደወልክ? ጤንነታቸውን ለማወቅ ነው። ይኸውልህ ዝና፣ እኛ ከአሁን በኋላ ከእናንተ ጋር የሚያገናኘን ምንም ጉዳይ የለንም። ስለዚህ እንዳትደርሱብን አንደርስባችሁ። አንድ ልጃችን እኮ ሞቷል። ገንዘባችን አልተመለሰም። ብዙ ያላለቁ ነገሮች አሉ። የምትተውን እኮ ለራሳችሁ ብላችሁ እንጂ ለእኛ አስባችሁ እኮ አይደለም። ይኸውልህ ወንድሜ፣ እኛ ከዚህ በላይ የመሄድ ፍላጎት የለንም። በቃ የራሳችሁን ህይወት ነው፣ እኛም የራሳችንን ኑሮ እንኑር። ተውን። እኛ በቃ ወንድማችንን ነበር የምንፈልገው፣ አግኝተነዋል። ዛሬ ደወልኩት እንዳልኩት ደህንነታችሁን ለማወቅ ነው። ለያ ነገር አለ። አትቆጣ አንበሳው። አንበሳነታችንንማ በተግባር አረጋግጠናል። በቃ ከዚህ በኋላ ተወን። እኛም መተው ነው የምንፈልገው። እሱን ቀስ እያልን እናያለን። ብዙ ነገራችንን ይመጣል። እናንተም እኛም የራሳችን ህይወት እንድንኖር ከፈለጋችሁ ግን የወሰዳችሁትን ነገር በሙሉ መልሱልን። ምንም የምንወስደው ነገር የለም። ወንድማችንን ወስዳችሁት ነበረ፣ መልሰነዋል። በቃ ሌላ ምንም የምንፈልገው ነገር እኔ ብቻ ነኝ ግን ወገኔ። ዛሬው የምሳሌ ድራማ ክፍል 109 ያልገባኝ ለእኔ ነው ለእናንተም ጭምር ነው ማለት የሆነ ዝም ብቅርቅርቅርቅ ያለ ሆነብኝ። እንዴ አታስተሉና፣ በደንብ ስሩ። ምን አሉ በቃ በባለፈው ልክ ላይክ እንትን ሲል በር ሲንኳኳ ምናምን አክቱ ላይክ ጥላት እንደመጣ አይነት ነው። ለምን አትሉኝም? ለምሳሌ ሞገስ ከሆነ የሚመጣው በሩ እንደዛ ተብሎ ለምን ተንኳኳ ነው። ሲቀጥል ደግሞ የመድብላ አክት እንኳን እሺ ፍጥጥ አለ እንበልና ፍጥጥ ማለቱ ላይክ ከበሽተኝነት ወደ ቶሎ መምጣቱ አስደንግጦት ሊሆን ይችላል። ግን እንደዛ መሆን የለበትም። በቃ ሌላው ደግሞ በቃ የሆነ ምትትትት ያለ አንተና የምር እኔ አልገባኝም። ግን የዛሬው ፊልም ለምን እንደው አላውቅም። ማለት ሊኖር ይችላል የኔን ቢጤ ያልገቡ። መጀመሪያ እነሱ መጡ ምንም በማስመልከት እንደው አላውቅም። እድር ቤት ያለን ነው የመሰለኝ። እናንተና ስትመጡ ተሰበሰቡ። ለምን መጣ ሲባል አንተ የበደልኩ ጓደኛዬ ነህ ምናምን ተብሎ የድሮ ሂስትሪያቸውን ጋቢያቸውን ለብሰው የድሮ ሂስትሪያቸውን ያወራሉ። አህያ ረግጦ የነበረ ይቅር በለኝ ምናምን ብሎት ነበረ ምናምን እየተባባሉ ይሳሳቃሉ። ግን ቆይ እንትና ብሩክና ሞገስ ማለት ነው የሆነ የተከዳዱበት ቃል ያለ ይመስለኛል። ግን አሁን ብሩክ እኔ ግን መሀሌት እንዳታዋርዳቸው እንደዚህ ስብስብ እንዳሉ ባሉበት መታ ምናምን እንደው ሰው ለማጣላት ብላ አብሮኝ የተኛ ነበረ እንትና ውጪ ምናምን ብላ እንዳታቃጥር ፈራለሁኝ። ማለቴ ያው የመወደድ ሰብ የመታረቂያ መንገድ ያገኘች መስሏት ምናምን እንደዛ እንዳትል ፈራለሁ። ግን እንግዲህ ፊክስ ይሆናል። የሚያምናት ያለ አይመስለኝም። ኤኒዌይስ የጠበቀው ነገር ነው እኔ ያስጠላኝ። ሲያስጠላ ለአንድ ቀን ጊዜ ተሰጥቷታል። እስኪ አሁን ምን መላ ነው የሚፈጥሩት? ዳጣና ሉላ እሷን መላይላት እንደ ትንሽ ዳጣ ትሻል እንደሆነ እንጂ ምን መላ እንደሚፈጥሩ አይታወቅም። ጀስት አንድ ቀን ነው ያላት። እንግዲህ በአንድ ቀን ውስጥ በአይነት ዘዴ ትፈጥራለች። አለበለዚያ ሀርዲ ሙዳራ መድብሻለሁ ብሏታል ማለት ነው። እስኪ ምን እንደሚፈጠር ይሄስ እናያለን፣ ዙሮ እናያለን ነው። ሌላው እንግዲህ ሞገስ እንትማን ነው ይሄ ዝና ነው። ዝና ከልጅቷ ጋር ጭቅጭቅ ሙሉ ያወራው በሙሉ ነው አይገባኝም። ለምን እንደው አላውቅም።
ዙሮ ልጅቷን አግቶ ያው ብር ለመቀበል ነው። ዲሃ ነው ዲሃ ወግ ባህል ምናምን ሲጠብቅ አንቺን እንደዚህ መና ያስቀርሻል ምናምን ነው እንግዲህ። ልጅቷን ሚስቱ ያረጋታል ወይስ ምን ይላታል? ለምንድን ነው ሚስትህን የወሰደብህን ሰው ዝም ያልከው? በቀላሉ የተፋታው ዝም ብዬው አይደለም ቀኑን ይጠብቅ ብዬ ነው ምናምን እያላት ነበረ። እንግዲህ ሌላው ማህሌት ናት። ማህሌት ከእህቷ ጋር ውይይት እያረገች ነበረ። ያው ስለ ቅድስት ምናምን ጎበዝነቷን ትዕግስቷን ያንን ሁሉ ታግሳ ዛሬ የቤት እመቤት ልትሆን እንደተዘጋጀች ምናምን እየነገረቻት ነበር ማለት ነው። አሁን ብሩክ ይቅርታ ቢያደርግልሽ አንቺ ጥሩ ሚስት ትሆኝለታለሽ ወይ ምናምን እያለቻት ነበር። ያው ማለት ምን ጥሩ ሚስት ነው መሆንለት፣ ለምሳሌ ጥሩ እናት ትሆኝላታለሽ ስትላት፣ አዎ በጣም ነው መሆንላት ለእሷም ለቅድስት ምናምን ስትላት፣ እኔ ለእሷ እሷን እንኳን አንጠልጥዬ ከዛ ቤት እንድትወጣ ነው ማረጋት እያለች ነበር። አንቺ ግን እየሽ ክፋትሽ እንደዚህ ክፉ ነገር ስለምትመኝ አያረግልሽም፣ በቃ አይሳካልሽም ምናምን ስትላት ነበር። እኔ ግን የሆነ ነገር ተሰምቶኛል። መድብር ለምሳ እንኪ ብሎ ብር ሲሰጠኝ የሆነ በቃ ተስፋ አለኝ አላት። ብር ስለሰጠሽ ያዘነልሽ እንዳይመስልሽ፣ ብሩክ እንደው አንቅሮ ተፍቶሻል። ልጅቷ ራሱ እንደዚህ መድብል ከመድብል ጋር ሲሄድ እንደዚህ አግኝቻት ኬክ ልበላ ሲሄድ ምናምን ስትለው በቃ የሆነ በቃ አክቱን አይታችሁታል ምን እንዳላት እና ከባድ ነው ማለት ያው እሷ ሌላ ጤና ነገር ይዛ ስለማትመጣ በተንኮል ነው ብሎ በኋላ እሷ ምንም ጥሩ ብትሆን ምናምን በቃ ቻግሯት እንደምትጠጋቸው ነው እንጂ ጥሩ ሰው ነሽ ብሎ ማለትም ማንም የሚያስባት የለም ከዚህ በኋላ ከዛ ድርጊቷ ጋር ከነዚህ ድርጊቶቿ በኋላ ማለት ነው። ምንም በጣም ብዙ ጊዜ ነው የከዳቻቸው። ዝናን እንኳን አይደለም ለዝና እንኳን ጊዜ አልገጥማት ብሎ ነው እንጂ ጥሩ ነገር እያረገችለት ነበር። መድብልን ስንት አርጋ እነ ሞገስን ብዙ ነገር ስለከዳቻቸው በቃ የሚያምናትም አይገኝም እሷን። ሌላው እንግዲህ ምንድነው ደላላው እንትና ተገናኝተዋል። ማነው ስሙ ተገናኝተዋል። ደላላውና ይቺ ማህሌት ምን ልታረገው እንደው አላውቅም። ምን ልትለው ነው? ይዟት ይመጣል ብቻ የሆነ ይሄ ግን እንዴት ዝናን አያስታውሰውም? ዝና እያለች አይደል እንደምንለፈልፍበት እንትና የት እንደሆነ አውቀዋለሁ ምናምን እያለ እና ደግሞ ለመድብል ደውሎ አስጠንቅቆታል። ደህና ናቸው ወዳጆቻችን ልደውል ነው የጠየቁት ምናምን ብሏታል። መድብልም እንግዲህ በባለፈው ከብሩክ ጋር የተነጋገሩትን ነገር ነግሮታል። ምን ይፈጠራል በቀጣይ የሚለውን ኔክስት እናያለን። በያላችሁበት ሰላማችሁ ይብዛ።